በጾመ ሕማማት ውስጥ ይሰገዳል አይሰገድም? ዛሬ እመቤታችን የለች፣ ነገ ደግሞ ሚካኤል አይደለ? እንዴት ነው የሚሰገደው? እንዴት ነው የምንሰግደው? ይህን ዝም ብሎ ማየት አይቻልም። ሼር ኮፒ ሊንክ እያደረጋችሁ ለሌሎች ሁሉ ተደራሽ እንዲሆን። በበዓለ ሃምሳ ውስጥ እንጾማለን? ሮብና ዓርብን እንጾማለን? አንጾምም። ሮብና ዓርብን ለምን ነው የማንጾመው? መቼ ተጾመ? አሁን ሮብና ዓርብ መቼ ተጾመ የሚባለውን ነገር ነው በዋናነት መያዝ የሚገባ። ሮብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን ብለን የምናመሰግነው ልዑል እግዚአብሔር ስሙ የተመሰገነና የተባረከ ይሁን። እንዲሁም የእሱን ስም ጠርተን የእሷን ስም የማንዘነጋት እናቱ እናታችን ቅድስት ድንግል ማርያም ወላዲት አምላክ የእሷ ስምም የተመሰገነና የተባረከ ይሁን። ለሰሙነ ሕማማት እንኳን በሰላምና በፍቅር አደረሳችሁ አደረሰን። እንዲህ እያልን 4 ጥያቄዎችን ይዤላችሁ መጥቻለሁኝ። እኒህ 4 ጥያቄዎችን ሁላችንም እንጠቀምባቸዋለን በጽሞና ካዳመጥናቸው ነው። ይኸው እኛ ተልተሎ እስክሮን ማድረግ ነው አይደለም እናውቅ። ስለዚህ ምንድነው ጽሞና ያስፈልገናል ማለት ነው። ማዳመጥ ያስፈልገናል። ጥያቄ ካለም ደግሞ ጥያቄውን ኮሜንት ላይ መጻፍ፣ ደግሞ ድግም እንደዚህ እንድንሰራላችሁ ማለት ነው። ስለዚህ እንደዚህ ለማድረግ ሙከራ ማድረግ ይጠበቅብናል ማለት ነው። አንደኛ ጥያቄ ህርቃል የሚባለው ወይም ዘወረደ ብለን የምንጾመው ጾም አለ። ከዐቢይ ጾም መጀመሪያ የምንጾመው ህርቃል ወይም ዘወረደ ብለን እንጾመዋለን ማለት ነው። ይህ ህርቃል ጾም ግን ከዐቢይ ጾም ጋር ምን አያይዞት ነው ወይ የሚለውን አብረን እናያለን። በዋናነት ይህ ነው። አሁን ይህን ስናይ ደግሞ ምን ይመጣብናል ማለት ነው? ህርቃልን ስንመለከት 55 ቀን የምንጾመው ጾም ይመጣብናል ማለት ነው። ለዛ ነው ይህን ማንሳት የፈለግኩት ማለት ነው። እንግዲህ ህርቃል ጾም እንዴት መጣ ሲባል ህርቃል በሮም ንጉሥ ነው የነበረው ማለት ነው። በዛን ጊዜ ምን ያደርጉ ነበረ ሲባል ሐዋርያት ዕፃ በዕፃ ተጣጥለው ለምን ለወንጌለ ስብከት ሄዱ። መጀመሪያ ዐቢይ ጾምን ሲጾሙት ስንት ቀን ነበረ ዐቢይ ጾም? ዐቢይ ጾም ክርስቶስ እግሩን ከዘረጋ ሳይሰበስብ ከሰበሰበ ደግሞ ሳይዘረጋ የጾመበት ጾም ብለን የምንናገረው ነው። ይህን ስንናገር ደግሞ አምን ላይ ያመጣልናል ማለት ነው። ሰንበትን ሲቆጥሩ ሐዋርያት ሰንበትን ሲቆጥሩ 40 ቀን አልሞላላቸው አለ። 40 ቀን አልሞላላቸው ሲሉ ምን አደረጉ ማለት ነው? ዘወረድን ጾሙና ይላል ዕጣ በዕጣ ተጣጥለው ሄዱ ለስብከት ይላል። እንዲህ ሆነው በሚሄዱበት ጊዜ ዘወረደ አልሞላላቸው ሲል ዘወረደ የሚባለውን ጾም 5 ቀን ጾሙ ይላል። ፍትሐ ነገሥት አንቀጽ 15 ላይ ስትመለከቱ መግቢያው አካባቢ ላይ ይሰራልላል። ስለዚህ እንደዛ አደረጉና እነሱ ዕፃ በዕፃ ተጣጥለው ሄዱ። ከዛን በኋላስ ህርቃል እና ፎቃ የሚባሉ 2 ንጉሥ ነገሱ። አዎ ፎቃን በኢየሩሳሌም አነገሱት፣ አይሁዳዊ ነው። ህርቃልን ደግሞ በሮም አነገሱት ማለት ነው። እና ፎቃ የኢየሩሳሌምን ሕዝብ አገዛዝ አጸናባቸው። ሲያጸናባቸው ወደ ህርቃል ወደ ሮሙ ንጉሥ ማለት ነው ላኩበት ማለት ነው። ምን ብለው ላኩበት? ይህ ፎቃ የሚባል ሰው አገዛዝ አጽንቶብናል። ስለዚህ አገዛዝ ስላጸናብን እሱን ልትገልልን ይገባል ብለው ላኩበት ማለት ነው። አንድ ናቸው በእምነት የኢየሩሳሌም ሕዝብ ምን ብለው ያምኑ ነበረ? አዎ እግዚአብሔር አምላክን የሚቀበሉት ምን ብለው ነው? እንግዲህ ወረደ ተወለደ የሚለውን ሁሎችም የሮምም ሕዝብ የኢየሩሳሌም ሕዝብንም ይቀበላሉ። አንድ አካል አንድ ባህሪ ብለን እንቀበላለን። አንተ ደግሞ አንድ አካል 2 ባህሪ ብለህ ትቀበላለህ። ቢሆንም አሉ ወረደ ተወለደ ብለን ሁላችንም እናምናለን። አንተ ምንም።
ስለዚህ ይህ አገዛዝ ያጸናብንን ንጉሥ ምን በል ይሉታል? አገዛዝ አጽንቶብናልና አንተ ግደልልን አሉት። ከሮም ንጉሥ ጋር ይዋደዱ ነበር። እዛም ደግሞ መሐላ ነበረባቸው። አዚያ እሱ ሰማና ህርቃል ዝም አላቸው ይላል። ከዛን በኋላ ምን አደረገ? እነሱ ግርዛት የሚባል ነገር አለና በዛን ጊዜ እነሱ ይሁዳውያን ነበሩና ስለዚህ ይሁዳውያንማ ሊነግሱብኝ ነው የተገረዘ ይንገስ ስለሚል ማለት ነው። ሊነግሱብኝ ነው አለና ጥያቄያችሁን እኮ ተቀብያለሁኝ። ስለዚህ እኔ ሐዋርያት ምን ብለው ያስተምሩ ነበር? አንድ ሰው የገደለ እድሜ ዓለሙን ይጹም ይላል። ስለዚህ እኔ እንዴት ኩኝ አላቸው ሲላቸው የኢየሩሳሌም ሕዝብ ምንድን አሉ? አይ ቢሆንም እጣ በጣ እኛ አንድ ሰው 70-80 ዓመት ቢቆይ ነው እድሜው። ስለዚህ እኛ ይህን እንጾምልሃለን ሲሉት እሱ እሻለና ምታ ነጋሪት ክተት ሰራዊት አለና ሄደና ሰራዊቱን ይዞ ገድሎላቸው መጣ። እነሱ ምን አሉ ይላል? 5 ቀን እጣ በጣ ብለው ተካፍለው 5 ቀን ደርሷቸው ጾመውታል። ታላላቆች ደግሞ ሐዋርያትም ጾመውታልና እኛም እንጾመው ብለው እስካሁን ድረስ ይጾማል ማለት ነው። ምን ሐዋርያት 5 ቀን ስለጾሙ ለዛ ዛሬም ይጾማል። ከዛ ስንት 55 ቀን ይጾማል። 55 ቀን የተጾመበትስ ጾመ ሕማማት ወይም ስግደት ብለን የምንይዘው ማለት ነው። አሁን እንሰግዳለን እና ይህ እግዚአብሔር አምላካችን 40 ቀን 40 መዓልት 40 ሌሊት እንደጾመ አይደለም። እግዚአብሔር አምላካችን የተያዘ የተገረፈ ብለን የምንይዘው በውስጡ ምንድን አለ ማለት ነው? ያስተማረበት ጊዜ አለ ማለት ነው። ስለዚህ ከዛን አስተምሮ ነው እንደገና የተያዘ የተገረፈ ማለት ነው። እንደዚህ ነው። ስለዚህ ያኛውን ወደዛ መጡና ከጾሙ ጋር አብረው አደረጉት ማለት ነው። እና ዘወረደ 8 ቀን ጾመ ሕማማት ደግሞ ስንት ቀን ነው? 7 ቀን ስንት ሆነ? 15 ቀን ከ40 ቀን ጋር ስንደምረው ስንት ሆነ ማለት ነው? 55 ቀን ሆነ ማለት ነው። የተያያዘ በባለ 50 ውስጥ እንግዲህ እንጾማለን። ሁለተኛ ጥያቄ ማለት ነው። ከባለ 50 ውስጥ እንጾማለን? ሮብና ዓርብን እንጾማለን? አንጾምም። ሮብና ዓርብን ለምን ነው የማንጾመው? መቼ ተጾመ? አሁን ሮብና ዓርብ መቼ ተጾመ የሚባለውን ነገር ነው አሁን በዋናነት መያዝ የሚገባ። ሮብና ዓርብ የተጾመው መቼ ነው? ዘወረደ 5 ማለት 7 ቀን ዘወረደ፣ ከዛኛው ደግሞ 8 ቀን ጾመ ሕማማት ብለን እንይዛለን። እነዚህ ስንት ናቸው ማለት ነው? 15 ቀን ይሆናሉ ማለት ነው። ከባለ 50 ውስጥ ስንት ሮብና ዓርብ አለ ብላችሁ 15 ቀን ሮብና ዓርብ አለ ማለት ነው። ስለዚህ እነዛ ሮብና ዓርብ ከዘወረደ 8 ቀን ከጾመ ሕማማት 7 ቀን አደረግንና ለሮብና ለዓርቡ ጾምንለት ማለት ነው። ለሮብና ለዓርቡ ጾምንለት። ስለዚህ ይህን ከዛ አያይዘን አሁን ዛሬ እየጾምን እንገኛለን። የባለ 50ውን ሮብና ዓርቡን ማለት ነው። ስለዚህ ከዚህን የተያያዘ ነው። አሁንም ዛሬም መቼም ቢሆን እንጾማለን። ከባለ 50 ውስጥ ለምንድን ነው ሮብና ዓርብን ማንጾመው ሲባል ደግሞ ከባለ 50 ውስጥ መጾም አይቻልም። ለምን ስለሆነ? ደስታ ብቻ ስለሆነ። እኛ ደስታ ሰላምን የምናበስርበት ጊዜ ዘመናችን እንጂ እኛ የጾም የጸሎት የሱባኤ ጊዜና ዘመናችን አይደለም። ስለዚህ በዛን ጊዜ አንጾምም ማለት ነው በባለ 50 ውስጥ። ከዚህ የተያያዘ እንግዲህ ከባለ 50 ውስጥ አይጾምም። አንድ ንስሐ ቢኖር ምሳሌ አንድ ንስሐ የሚገባ ሰው ቢኖር በዛን ጊዜ መግባት ይቻላል ወይስ አይቻልም የሚባል ጥያቄ አለ። ሶስተኛ ጥያቄ ልያዝላችሁ። መጾም ይቻላል? ንስሐ መግባት ይቻላል? አይቻልም። ግንስ ምንድን ነው? አንድ ሰው ሚሞት ብሎ ለሞት የተቃረበ ሰው ከሆነ ይላል ለነፍስ አባቱ ተናዞ ንስሐው መያዝ አለበት ይላል። ምኑ አልኋችሁ? ንስሐው ይያዝና ያ ሰው የሞተ ከሆነ
ማለት የሚሞት ከሆነ ጾሙ ንዛዜው ወይም የተናዘዘው ለካህኑ ይያዝለትና ከዛን በኋላ ምን ይላል? ያ ሰውዬ ከሞተ ይጾምለታል ማለት ነው። የሚጾምለት ልጆች ወይም የነፍስ አባቱ ማለት ነው ይጾምለታል ይህን ጾም እንጂ ከባለ ሀምሳ ውስጥ መስገድ አይቻልም፣ መጾምም አይቻልም ማለት ነው እንጂ ዝም ብሎ አንድ ሰው ዝም ብሎ ከባለ ሀምሳ ውስጥ ንስሐ መግባት ምናምን አይቻልም። ሲያልፍ መስገድ ስለማይችል መጾም አይቻልም። በዚህ ነው የባለ ሀምሳ ስግደት አይቻልም የሚለውን። የበዓል ስግደት አራተኛ ጥያቄ፣ የበዓል ስግደት በጾመ ሕማማት ውስጥ ይሰገዳል አይሰገድም? ዛሬ እመቤታችን የለች፣ ነገ ደግሞ ሚካኤል አይደለ? እንዴት ነው የሚሰገደው? እንዴት ነው የምንሰግደው? አንልም? እንላለን አይደለም? አዎ። ለዚህ ነው በዋናነት እኔ ማብራሪያ ማምጣት የቻልሁላችሁ ለዚህ ነው። በባለ ሀምሳ ማለት በጾመ ሕማማት ውስጥ ይሰገዳል። እሺ እንዲያው በትንሹ በቀላሉ ልንገራችሁና ከክርስቶስ የቅዱስ ሚካኤል በዓል ነው የክርስቶስ ሕማማት ነው የሚከብደው በዓሉ እንዲሁ በትንሹ እንኳን ማለት ነው። ከእግዚአብሔር አምላክና ከእመቤታችን በዓል ማን ከብዶ ነው? አያችሁ፣ ይህን ነው መያዝ የሚገባል። ስለዚህ ምንድን ነው ማለት ነው? ይሰገዳል። የሚካኤልም ይሰገዳል፣ የገብርኤልም ይሰገዳል፣ የእመቤታችንም ይሰገዳል። ስለዚህ አይሰገድም ዛሬ ባል ነው እንዲያው ለስንፍና ብለን ካልሆነ በስተቀር አይሰገድም የሚል የለም። ይሰገዳል። ሊቃውንተ ቤተ ክርስቲያንም ያስቀምጡልን ይህን ስለሆነ ማለት ነው። ይህን መስገድ ይጠበቅብናል። እመቤታችን፣ ባለ እግዚአብሔር፣ ሚካኤል ወዘተ የመሳሰሉትን ነገሮችን እንላለን። ስለዚህ ከዚህን የተያያዘ የሚመጣ ነገሮችን እንዲህ አይነት ነገሮች የሚነሱት ነገሮችን ያዟቸው። ማን ይበልጣል ብላችሁ ሲያበላልጧቸው። ስለዚህ በዚህን አይነት አይሰገድም የምትሉት ይሰገዳል። ይህን ያዙልኝ ማለት ነው። በዚህን ተራ ናቸው አሁን ያስሁላችሁ ያመጣሁላችሁ ማለት ነው። ግን ይህን ስታደርጉ ምንድን ነው ይህን ዝም ብሎ ማየት አይቻልም። ሸር ኮፕሊንክ እያደረጋችሁ ለሌሎች ሁሉ ተደራሽ እንዲሆን ይህ ቻናላችን የተዋሕዶ ፍሬዎች ቻናል ዩቲዩብ ቻናላችን ሁልጊዜም እኛ ስለ ቅድስት ቤተ ክርስቲያን ትምህርቶች ነው የምናስተምረው። አዎ እኛ ልጆቻችን ያልተማሩትን ለማስተማር የተማሩትን ደግሞ በዛው እንዲጸኑ ማድረግ የሚጠበቅብን በዚህ ስለሆነ ሸር ኮፕሊክ ለማድረግ እንዳትረሱ ለማለት ነው። ውድ የክርስቶስ ቤተሰቦች ሁላችሁንም እወዳችኋለሁ። አይዟችሁ፣ ክበሩልኝ። ሰላም። ጾመ ሕማማት ስግደት በሰላም ቆዩልኝ።